የሀይሚ ውሳኔ ትክክል ነው ብለን ማለት የምንችለው ብሩክ ሀይሚን ሲክዳት ብቻ ነው። ይሄ የተባለው ነገር እውነት ሲሆን ብቻ ነው። ነገር ግን ይሄ ነገር እውነት እንዳልሆነ ግልጽ ሆኖ ሳለ ሀይሚ ብሩክ ሲከፈው ሲያዝንም ከጎኑ መሆን ነው ያለብሽ፣ ሁልጊዜም ማለት ነው። ጥለሹ መሄድ የለብሽም። ሰላም ውድ ቤተሰቦች እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ በስደት ዓለም የምትኖሩ ከክፉ ነገር ይጠብቀን ይጠብቃችሁ፣ አሜን። ለሀገራችን በሰላም ያብቃን እያልኩኝ ዛሬ እንግዲህ በሀይሚና በብሩክ ይሄ ነገር እንዴት ነው? 3 ወር እንዴት ልትጠብቅ ነው ሀይሚ? የሀይሚ ውሳኔ እኮ ልክ ናተኝ፣ እንለያይ ማለቷ ልክ ናተኝ፣ ጊዜ ስጠኝ ማለቷም ልክ ነው። የሀይሚ ውሳኔ ትክክል ናት እያላችሁኝም ነውና አንዳንድ ነገሮችን ለመመለስና ግልጽ ለማድረግ ነው የመጣሁት። ያ ማለት ግልጽ ማድረግ የምፈልገው የብሩክና የሀይሚ የወደፊት መጨረሻው ምን ይሆን? ብሩክ ይሄን ነገር በትክክል መንገድ ሀይሚን ክዷት ከሆነ ሀይሚ ምንድነው ጠብቃ 3 ወር ሙሉ ያ ውጤት ልጁ የብሩክ ቢሆን ምንድነው የሚሆነው? ሀይሚ እኮ አሁን ላይ የወሰነችው ውሳኔ ትክክል ናት ለሚለው የኔም የራሴም ሀሳብ አለኝ፣ የተጠየቅኩትም ሀሳብ አለ። እሱን ለመመለስ ነው የመጣሁት ማለት ነው። እና በጥሞና እንድታዳምጡኝ ፈልጋለሁ። ቪዲዮዬን ሰምታችሁ ነው ሀሳብ መስጠት ያለባችሁ ቤተሰብ። ብዙዎቻችሁ ትሰሙኛላችሁ፣ አዳምጣችሁ ነው ሀሳብ የምትሰጡ ማለት ነው። እና ርዕስና ሀሳብ አይገናኝም። ስለዚህ የሰምታችሁ ሀሳብ ስጡ፣ የሚጠቅማችሁም ከሆነ ማለት ነው። እኔ እውነትና እውነት ብቻ ነው የምናገረው። ሀይሚና ብሩክን ሀሳብ መስጠት እንጂ ሁለቱን ከፍና ዝቅ አድርጌ ወይም የመተቸትም አቅሙም የለኝም እኔ ማን ስለሆንኩ ማለት ነው። እና የምጀምረው ከብሩክ ነው ማለት ነው። እና ከዛ ወደ ሀይሚ እመጣለሁ። ብሩክ ይሄን ነገር እያደረገ ያለው ትክክል ቢሆን ማለት ሀይሚን በትክክለኛው መንገድ ክዷት ቢሆን ከሀይሚ ጋር ሆኖ እውነት ከእዩ ጋር ሄዶ ይሄንን ነገር አድርጎት ከሆነ ብሩክ እንዴት ነው በዚህ መልኩ በኮንፊደንስ መጥቶ እንደዚህ ሊናገር የሚችለው? ሲጀመር ብሩክ ማለት ነው እና ይሄን ነገር አድርጎ ቢሆን እንደዚህ በሀይሚ ላይ ክደት ከሀይሚ ጋር ሆኖ ከሌላ ሴት ጋር እንዲህ አይነት ከባድ የሆነ ስህተት ቢሰራ እውነት ለመናገር ከሀይሚና ከጋሽዬ ፊት ቁሞ እንደዚህ የመናገር አቅም አለው ብዬ አላስብም። ምክንያቱም አንድ ሰው ትልቅ ስህተት ሲሰራ ለመናገር እንኳን በቃ በጣም ከባድ ነው። ገብቷችኋል? ስለዚህ ብሩክ እንደዚህ እየተናገረው በልበ ሙሉነት እየተናገረ ያለው እኮ ምንም ነገር ስላላደረገ እኮ ነው። ቤተሰብ ልጅቱ እኮ ሆን ብላ ነው፣ በቃ ሆን ብላ ነው የመጣችሁ። ገብቷችኋል አይደል? ይሄ ሁሉ አመት የት ቆይታ ነው አሁን አርግዣለሁ ብላ የምትመጣ? እንዴት ይሄን እናንተ አምናችሁ ትቀበላላችሁ? አሁን ሚዲያውን በሉ ሀይሚን በሉ ሁሉም ሰው ብሩክን አልተቀበለም። ብሩክ 100 ጊዜ አላደረኩም ብሎ ተናግሯል። 100 ጊዜ አላደረኩም ብሎ ቢናገር እዩም አላመነችውም። ስለዚህ ብሩክ የወሰደው አማራጭ አላደረኩም ብዬ ስላችሁ አላመናችሁኝም። አሁን በቃ ልጅቱ ትውለድና ተመርምሮ ያነ ጊዜ እውነቱ ይወጣል ብሎ ወሰነ ማለት ነው። ደግሞ ሀይሚን ትናንት አንድ ጥያቄ ጠይቋን ነበር። ከኔ ጋር እኔን ማጣት ትፈልጊያለሽ አትፈልጊም? ከኔ ጋር መለየት ትፈልጊያለሽ አትፈልጊም? የሚል ጥያቄ ጠይቋት ነበርና ጥያቄው ከብዶኛል አሁን አልመልስልም ብለው ነበር። አሁን መልሽልኝ ያላት ብሩክ ይሄን ጥያቄ ማለት ነው ለሀይሚ ሊከብዳት ይችላል። ነገር ግን ምንም አያጠያይቅም ይሄ ጥያቄ። ምክንያቱም ሀይሚ ብሩክን ማጣት እንደማትፈልግ ያለምንም ማቅማማት ሀይሚ መመለስ ትችላለች ይህን ማለት ነው። ምክንያቱም አይደለም እንኳን ሀይሚና ብሩክን የሚወዳቸው ኦዲየንስ ይህን ጥያቄ መልሰዋል። ሀይሚ ከሚያስፈራት ነገር ሁሉ ብሩክን ማጣት ነው አደለ እንዴ? እንዴት ነው እሱን ማጣት የምትፈልገው? ይሄ ጥያቄ ከባድ ነው፣ ግን ደግሞ በጣም በቃ ያለምንም ጥያቄ ይመለሳል ይሄ ማለት ነው። እና ስለዚህ እኔ አሁን ሀይሚ ከብሩክ መለየት ወይም ብሩክን በዚህ ጭንቅ ጊዜ ትታ መሄዷ ትክክል ነው ብዬ አላስብም። ምን መሰላችሁ ቤተሰብ፣ ትክክል አይደለም የሀይሚ ውሳኔ እኔ ብዬ የማስበው በራሴ ማለት ነው። አሁን ብሩክ ምንም ነገር አላደረኩም ብሏል። ገብቷቸዋል? ምንም ነገር አላደረኩም ብሏል። ምንም ነገር አላደረኩም ቢልም የሚያምነው ሰው አላገኘም።
ስለዚህ እኔን መኝኝ ምንም ነገር አላደረኩም፣ ግን ደግሞ አሁን ችግር ገጥሞኛል። ይሄ ችግር እውነቱ እስከሚወጣ ድረስ አንቺ ከጎኔ በዚህ ጭንቅ ጊዜ ከጎኔ መሆን አለብሽ። አብረን መቀጠል አለብን። ልጁ እንኳን የኔ ቢሆን ማገዝ ነው እንጂ ያለብኝ እኔ ከአንቺ ጋር እንጂ ከእሷ ጋር ህልም የለኝም ብሎ አስረግጦ እየነገራት ነው ለሀይሚ። ታዲያ የምትወዱት ሰው የምታፈቅሩት ሰው ጓደኛ ማለት እኮ በደስታም በክፉም ጊዜ ከጎን መሆን ነው አደለ? አሁን ብሩክ ምንድነው ያላት? እኔ በዚህ ጭንቅ ጊዜ ትተሽኝ ከሄድሽ በኋላ ልጁ የኔ ሳይሆን ሲቀር እውነቱ ሲወጣ አንቺ ብትመጭ እንዴት ነው ልቀበልሽ የምችል? ያን ጊዜ እንግዲህ አስቡት። ብሩክ እኮ ላይጨክን ይችላል፣ ሊቀበላት ይችላል። ግን ለሀይሚ ትልቅ ፈተና ነው። ገብቷቸዋል? ትልቅ ፈተና ነው ስላችሁ አሁን በዚህ ጊዜ ብሩክን ጥላ መሄድ የለባትም። ባልተረጋገጠ ነገር ለጠላት ቦታ መክፈት የለባትም። እኔ እውነቱን ነው የምናገረው። ማለት ብሩክ ክዷት ቢሆን እውነቴ ነገር ክዷት ቢሆን ኦኬ ትተው ብሄድ ብትሄድም፣ ግን እኮ ይሄ እውነት አልሆነም እንዴ። ብሩክ አላደረግኩትም እያለ እየነገራት ትተሽኝ አትሄጅ እያላት ነገሩ ይረጋገጥ እያላት ችግር ገጥሞኛል እያላት ኢቭን እንኳን ይሄ ልጅ የኔ ቢሆን ማድረግ ያለብኝን ነገር ነው እንጂ ማደርግ እኔ ከአንቺ ጋር ነው መቀጠል እምችል የሚለው እኮ እንዳላደረገ 100% ብሩክ ያውቀዋል። ገብቷቸዋል። ስለዚህ አሁን እንዴት ነው የመጨረሻው የሞትና የሽረት ፈተና የሆነ ይህን ፈተና ሀይሚ ከብሩክ ጎን ሆነሽ ነገሩን መጋፈጥ ነው እንጂ ያለብሽ ብሩክን ትተሽ ሄደሽ ለጠላት ቦታ ከፍተሽ የምሬን ማለት ነው ክፍተት ፈጥረሽ ብሩክም ይከፋዋል። አንቺ ትተሽ ወስተሽ ብሩክ እንደሚከፋው ታውቂያለሽ፣ አንቺም ይከፋሻል። ሁለታችሁም ደስተኛ ትሆኑም። ብሩክን ማጣት አትፈልጊም። የመጣው ቢመጣ ከብሩክ ጎን ሆነሽ እስከ ጥግ ድረስ የዩን ማየትና መጋፈጥ ነው እንጂ ያለባት ሀይሚ ብሩክን ትታ መሄድ አለባት ብዬኔ አላስብም። ገብቷቸዋል። እኔ የምፈልገው ለሀይሚም የሚበጀውን ነገር ለአሁኑ ሰው ብትተወው እኮ እሷም እኮ ከተወሰነ ጊዜ በኋላ እኮ በጣም ይጨንቃታል። ገብቷቸዋል አይደል? እንዴት ነው እስኪ ያስቡት። እነሱ ተለያይተው የሀይሚ ውሳኔ ትክክል ነው የምትሉ እንዴ? መለየቷ ትክክል አይደለም፣ ትታ መሄዷም ትክክል አይደለም። አብራ መሆን ነው ያለባት። በቃ አብራ መሆን ነው ያለባት። እንዴ ብሩክ እኮ በጣም ንጹሕ ልጅ ነው፣ ራሷ ታውቀዋለች ጠንቅካ። ይሄን ነገር ደግሞ አላደረግኩትም እያለ ደጋግሞ ለጋሽዬም ደጋግሞ እየነገረው ልጅቱ ሆን ብላ ስለመጣች አሁን ልጅቱ እኮ መጨረሻ ላይ እውነቱን ትናገራለች። ምንም እንዳላደረገች ጋሽዬንም ይቅርታ ትጠይቃለች። ምንም እንዳላደረገች ከብሩክ ጋር ምንም ነገር እንደሌለ የሀይሚን ትዕግስት ነው እየተፈታተነች ያለች ልጅቱ ማለት ነው። ገብቷቸዋል። የሀይሚን ትዕግስት ነው እየተፈታተነች ያለችው እንጂ እኮ እውነቱን ትናገራለች ልጅቱ ማለት ነው። መጨረሻ ላይ ብሩክ ይህንን ነገር በድል ሲጠናቀቅ ፈተናውን ሲያልፈው በቃ ያን ጊዜ ልጅቱ ይቅርታ ትጠይቃለች፣ ቻናልም ይከፈትላታል፣ አለቀ። ስለዚህ ዋናው ነገር ሳጠቃልለው ምንድን ነው ሀይሚዬ በዚህ ክፉ ቀን በዚህ ጭንቅ ጊዜ ብሩክ ፈተና በሚገጥመው ጊዜ በብሩክ የመጣው ችግር አብረሽ መጋፈጥ እንጂ ጥለሽ መሄድ መለያየት ምንም መፍትሄ እንዳልሆነ፣ ምክንያቱም ብሩክ ነግሮሻል። በዚህ ጊዜ ትተሽኝ ከሄድሽ በኋላ ላይ እውነቱ ሲወጣ መልሱ ምን ብለሽ ልትመጭ ነው? ወደ እኔ የመቀበሉስ ሁኔታ እንዴት ነው እያለ ነው። እና ምንም ነገር ስለሌለ ሀይሚዬ እባክሽን ተረጋግተሽ ከብሩክ ጋር አብረሽ መሆንና መጋፈጥ ብቻ ነው ያለው።